Dame un grrr. ስንት ሰዓት ሆነ? ስንት ቪዲዮ ነው ግን ያየሁት? ቪዲዮዎቹ ስለምን ነበሩ? አስቤበት ነው በደመ ነፍስ ነው የገባሁት። ቆይ ትንሽ ብቻ ላይ ትንሽ ደቂቃ ብቻ። አንጎላችን በቢሊየን ከሚቆጠሩ የነርቭ ሴሎች የተሰራ የሰውነታችን ዋነኛ የማዘዣ ጣቢያ ነው። በህይወት እንድንቆይ የሚያደርጉንን እያንዳንዱን አካላዊ ሂደቶች ይቆጣጠራል። በተጨማሪም የሐሳቦቻችን፣ የስሜቶቻችን እና የትውስታዎቻችን መቀመጫ ነው። ከሁሉም የሰውነት ክፍሎቻችን እጅግ የረቀቀው ይሄ ክፍል ተገቢውን እንክብካቤ የማናደርግለት ከሆነና የሚጎዱትን ነገሮች የምናበዛበት ከሆነ እንደ ማንኛውም የአካል ክፍላችን እየደከመና እየተጎዳ መሄዱ አይቀርም። ታዲያ የአንጎላችንን ጤንነት የሚጎዱ ልምዶች የትኞቹ ናቸው? ለአንጎላችን ጤንነትና እድገት ጠቃሚ የሆኑት ደግሞ የትኞቹ ናቸው? ለእናንተም ለሌሎችም ስለሚጠቅም ሴቭ፣ ሼር እና ፎሎ እያደረጋችሁ አንጎላችንን የሚጎዱ ልምዶች። አንደኛ፣ በቂ እንቅልፍ አለመተኛት። በንቃት በምንቆይበት ጊዜ አንጎላችን ውስጥ የሚጠራቀመው የድካም ኬሚካልና ሌሎች ተረፈ ምርቶች የሚወገዱት በእንቅልፍ ጊዜ ነው። ዘወትር በቂ እንቅልፍ አለማግኘት አንጎላችን ጽዱ እንዳይሆንና ተረፈ ምርቶች እየተከማቹበት እንዲሄዱ ብቃቱና ጤንነቱን በጊዜ ሂደት እየቀነሰ እንዲሄድ ያደርጋል። ሁለተኛ፣ ማህበራዊ ሚዲያዎች ላይ ለረጅም ሰዓት ያለ ትኩረት ቪዲዮዎችን መግለጥ፣ ማንሸራተት፣ መግለብ። ይሄን በቀጣይነት በምናደርግበት ጊዜ እንደ ይዘቱ አይነት በፍጥነት የሚለዋወጡ አንጎላችን ውስጥ የሚለቀቁ የደስታ፣ የስጋት፣ የሐዘን፣ የደስታ፣ የፈንጠዝያ፣ የጭንቀት ሆርሞኖች የአንጎላችንን ጤናማ የሆነ የሆርሞን ሚዛን በተደጋጋሚ ያስታሉ ወይም ያዛባሉ። በተጨማሪም ተከታታይ የሆኑ አጫጭር ይዘቶች የአንጎላችንን ለረጅም ጊዜ ትኩረት የማድረግ ብቃት በማዶልዶ ቀጣይነት ያለው ረጅም ትኩረት የሚፈልጉ ነገሮችን በአግባቡ ለማከናወን እንድንቸገር ያደርጋሉ። በፍጥነት በደመ ነፍስ ከአንዱ ቪዲዮ ወደ ሌላኛው ቪዲዮ መሮጥ በተረጋጋ መልኩ ቋሚ የሆኑ ትውስታዎች የመያዝ አቅምን ይቀንሳል። ከመኝታ በፊትም ማህበራዊ ሚዲያዎችን መጠቀም ከስልኩ ስክሪን ከሚለቀቀው ሰማያዊ ብርሃን ጋር በመተባበር አንጎልን በጣም በማነቃቃት እንቅልፍን ይረብሻል። ሶስተኛ፣ አለመንቀሳቀስ ወይም መቀመጥ ማብዛት ወደ አንጎል የሚሄደውን የደምና የአየር አቅርቦት በመቀነስ የማሰላሰል አቅም መቀነስ፣ የማስታወስ ችግር፣ የአንጎል መጠን ወይም ትልቀት መቀነስ ያስከትላል። አራተኛ፣ በስኳራማና በተቀነባበሩ ምግቦች የተሞላ አመጋገብ አንጎል ውስጥ ብግነት እንዲፈጠር በማድረግ ጠቅላላ የአንጎል ጤንነትን ያውካል። አምስተኛ፣ ቀጣይነት ያለው ከፍተኛ ጭንቀት አንጎል ከመጠን በላይ እንዲሰራ በማድረግ የተለያዩ የአንጎል ስራዎችን ያዳክማል። የማስታወስ ብቃት መቀነስንም ያፋጥናል። ስድስተኛ፣ ሲጋራና የተለያዩ እጾችን አዘውትሮ ማጨስ በአንጎል ውስጥ የሚገኙ የደም ቧንቧዎችን ወይም የደም ስሮችን በከፍተኛ መልኩ ይጎዳል። ከመጠን በላይ አልኮል መጠጦችን መጠቀም ደግሞ የአንጎልን ህዋሳት በማሳነስ የአንጎልን የስራ ሂደት ያውካል። ከነዚህ ልምዶች ራስን መከላከል፣ መቀነስና መጠበቅ አንጎላችን ጤናማ ሆኖ እንዲቆይና ለረጅም ጊዜ ያለምንም ችግር እንዲያገለግለን ያደርጋል። ከወደዳችሁትና ከጠቀማችሁ ሴቭ፣ ሼር እና ፎሎ እያደረጋችሁ አመሰግናለሁ። ይመቻችሁ።